ጭራሽ ማለት ነው ሌላ አዲስ ድራማ ማለት ነው ዶቼ ጭራሽ ደግሞ ማለት ነው አንተ ስትጠቀምባት ነበር ሩታን ባይገርምህ ወይ ዳኒ ጭራሽ ሄርሜላ ቤት ገባ ደፍረ ወይ ዘንድሮ ትንሽ ዳኒ እንደው ጠጋ ሲል ማለት ነው ነገሮቹ ለማበላሸት እኮ ነው። አይ ዳኒ ልጅው ምናምን አይደለም ይሄን ነገር አስቤበት አይደለም። ሄርሜላ ይሄ እውነተኛ ፍቅር ከሆነ ያዘውሽ የሰው ባል የሰው ባል ነው። እናቴ መጀመሪያም ተናግሬያለሁ። እኔ ደስ ነው አለኝ ልትለያዩ እስከ መጨረሻ ከአብረሽ ጋር ኦፍኮርስ ደስ ይለኛል። ለምን አይጠቅምሽም? በቃ አይመጥንሽም። ባይዘው እዛ ተግማሙ ከሩታ ጋር ይግማሙ። መጀመሪያም የተግማሙ ስለሆነ ከዚህ በኋላ እንዴት ነው በድፍረት ከሱ ጋር የምትሆኝ? ገባሽ? አልቻልኩም እኔ እሱን መርሳት አልቻልኩም። ምን ላድርግ? አይዞሽ ይረሳል እናቴ። ከዚህ በኋላ እንዴት ነው ከሱ ጎን የምትቆሚ? አንድ ቀን ማሻቤት ገባላችሁ የምታዳምጠኝ ነገሮች አይዞሽ ለወንድ ተለቀሰ በቃ አይዞሽ ሩታኝ ሄርሜላ አይዞሽ እጅ ላብርሽ ደግሞ ምንም ማድረግ አልችልም። ማንንም ብሎ ነው የምታስበው? ሄርሜላ ተረጋጊ። ዳኒ ለራሱ ያስመቻቸው ነው ካደረጋችሁ እናንተ ናችሁ። ምን አደረገኛ መሰለሽ? ቆንጆ የሚገባ ለራሱ ያመቻቸው ነው እግዚአብሔር በስኮቱ ከፍ ያደርጋል። ምንም አታስብ። ለራሱ ያመቻቸው እኮ ነው ጋይስ። አንባ ይገባሽ እንዳንቺ በነገራችን ላይ አንተም አትገባትም ዳኒ። የልንገር ብዬ ነው ዳኒ ሂድ ለራሱ ከምታመቻቸው ሂድ ንካው እየወጣክ ዳኒ እየቻው አንተ ባክላ ጽጌ ማለውን ሂድ ዳኒ እንግዲህ በሌሊት ሄርሜላ ቤት ሄዷል ማለት ነው። ሄርሜላ ደግሞ የኔ ጀግና ማለት ነው ራሷን ስለምታስከብር እንደ ሩታ እንግዲህ ናግባ ብላ አይደለም ያስገባችው። ሀወራ ገነፋ አባረረችው ማለት ነው። የኔ ጀግና ሄርሜላ ነግሬሻለሁ፣ ሴትዮ ነግሬሻለሁ። እንኳን ከህይወትሽ ወጣ እውነት ከሆነ ማለት ነው እንግዲህ እንደ ድራማው እንኳን ወጣ አብረሽ አይጠቅምሽም። ኔቨር ከሱ ጋር እንድትሆኚ በጀመራም አልፈልግም። ያው ፍቅር ነው ኦኬ፣ ልታፈቅሪ ትቻለሽ። ለምን አፈቀርሽ አልልሽም ስለሚለጠፍብሽ ምናምን። አዎ ፍቅር አስይዞሻል። ራሱን ሮጦ የሚመጣና የሚደውልልሽ ምናምን እና በፊት ጓደኛ ማቾች ነበራችሁ። ከዛ ደግሞ ያው ስሜት አይደለ ተቀየረ። ኦኬ ግን አሁን ቆፍጣና መሆን አለብሽ። እንደ ሩታ መተሽ የምታለቅሽ ከሆነ ውርድ ከራስሽ ነግሬሻለሁ። ትዋረጃለሽ ሄርሜላ ማለት ነው። ዳኒ ደግሞ ማለት ነው አንተ ሲጀምር ያችን የመሰለች ጽጌ ማለት ነው መቼ ፍቅር ሰጥተህ ታውቃለህና እኔ ፍቅር ሰጥሻለሁ እንከባከበሻለሁ የምትለው ማለት ነው ዳኒሻ እቃቃ እኮ ያረከው አንተ እነዛን ምንድነው አስታረካቸው። ምን ታስታርቃለህ? ወጠመድ ውስጥ አስገብተህ ሩታና አብረሽም ማለት ነው። ከዛ ደግሞ ሄርሜላ ቤት ሄድክ። ኤንዌስ ድራማ ነው ግን ሄርሜላ ቆፍጠን ባይ ማለት ነው ጎበስ። ለማንም ብለሽ ሚዲያ ለመተሽ ምታለክሽ ወዮልሽ ማለት ነው። እውነት ለመናገር እንደዚህ ስላችሁ እንዳይከፋችሁ። ለምን መሰላችሁ? በቃ የተጨመላለቀ ህይወት ስለሆነ አብርሽና ሩታ እዛ ይጨመላለቁ። እኔ በጭራሽ ከበፊቱ የምታውቁ ከሆነ አልፈልግም ከአብርሽ ጋር እንድትሆን። አብርሽ ከማንም አንሰው አይደለም ባይዘው የተጨመላለቀ ህይወት ስላለው ማለት ነው። ገባችሁ? የራሱን ውሳኔ መወሰን የማይችል ለምን ትዳር ውስጥም ሲገባ በራሱ ፍላጎት አይደለም ትዳር ውስጥ የገባ። ይሄ ነው እውነታ። ለስራ ተገናኙ፣ ከዛ ሆይ ተባለ፣ ተጋቡ። ስለ ትዳር ስለማያውቁ ማለት ነው።